ሰላም ይመስለኛል ያወቀኝ አልመሰለኝም። አይ ማወቅስ አውቄያለሁ። ትመጣለህ ብዬ ስላላሰብኩኝ ነው ትንሽ ግራ የተጋባው። ምን ላርግ ብለህ ነው? ሀዘን ላይ ናችሁ ብለን ነው እንጂ ራሳችን መምጣት እንችል ነበር። እናንተስ ብትሆኑ ስንት ስራ አለባችሁ? እኔው ልምጣ ብዬ ነው እንጂ። እንዴት ነው አሁን እየበረታችሁ ነው? የሞተ ተጎዳ እንጂ ነዋሪማ እህል እየበላ ነው። ምን ይሆናል? አይዞት መጠንከር ነው። አይዞ መበርታት ነው። እንደው ሳስበው ነገሩ ሆዴን እያቃጠለ ነው እንጂ የሞተ ሰው አይመለስም። እሱስ ልክ ነህ። እና ምን እግር ጣለህ? እኔማ መጣጤ ነገሩን ምን አደረሳችሁት ልል ነው። እኛ መረጃዎችን እየሰበሰብን ነው። እንዴ ምን መረጃ ያስፈልገዋል? የእሷ ገዳይ እንደሆነች የታወቀ ነው። እንዴት ማለት? ጠዋት ማታ ተሳቃ ልትሞት ነበር። ማን? ወይዘሮ ባዩሽ? አዋ ጠዋት ማታ ከቤት ስትወጣ ተሳቃ ልትሞት ነው። ምን ሆና? ሜላት ትገለኛለች በሚል ሰበብ ነው። እንዴት? ይኸውልህ በተደጋጋሚ ሜላት ትገለኛለች እያለች ነበር። እኔ ምን እንደሆነ አላውቅም። አንተ ጸባን ታውቅ ነበር እንዴ? እኔ ፍቅራቸውን እንጂ ጸባቸውን የት አውቃለሁ? እና ሜላት ትገለኛለች ስትልህ እንዴት ልታስማማቸው አልሞክርክም? እነሱ እንደው አሁን ተጣልተው አሁን ይታረቃሉ። መጨረሻ አሁን ይስማማሉ፣ አሁን ይጣላሉ። መጨረሻቸው መጥፊያ። አይዞ በርታ በል። እኔ እኮ የሚያናድደኝ አቅም የለውም ብለው እንደዚህ መጫወታቸው ነው። አይዞ ተረጋጋ። ህግ ባለበት ሀገር የማንም ደም እንደመከል መሆኑ አይቀርም። ሁሉን ነገር ለህግ ተው። አንዴ ብቻ ሜላትን ላገኛትና ለምን ብዬ ልጠይቃት እባክህ። እሷ ለማናገር ፈቃደኛ ከሆነች በእኛ በኩል ምንም ችግር የለውም። ሄደን ማናገር እንችላለን። ወይኔ በድሉ ምን ላድርግሽ? አቅም አጥቶ እኮ የኔ እናት። ወይዘሮ ባዩሽ ባለቤት ወደ ፖሊስ ጣቢያ ሄደው ቃላቸውን ሰጥተዋል። ቃላቸውን በሰጡበት በስተጀርባ አንድ ነገር ተናግረዋል። ሜላትን ማየት ፈልጋለሁ፣ ባለቤቴን ለምን እንደገደለችብኝ መጠየቅ ፈልጋለሁ ብለው ለፖሊስ ፍቃድ ጠይቀው ነበር። እነርሱም ችግር የለውም ብለው ወደ ወይዘሮ ሜላት ወስደዋቸው ነበር። ወይዘሮ ሜላት ባዩ ጊዜ ድብደባ ሙከራ በማድረጋቸው ፖሊሶቹም በተነጋገሩት ነገር አንዳንድ ነጥቦችን ከያዙ በኋላ ሁለቱንም ታዲያ አቶ በድሉን ባዩሽ ጊዜ ወይዘሮ ሜላትን እንዲሁም አንተ ነህ የገደልካት፣ አንተን ነው የምጠረጥርህ፣ በእኔ ሰበብ አስደርገህና ከኔ ጋር ባለመግባባት እንደተፈጠረ ስለምታውቅ ጠዋት ማታ አሰቃይተህ ስትወጣ ስትገባ በድብደባ እንደምትሸኛትና እንደምትመታ ታውቃለሁ። እናም አሁን ላይ ይጣራልኝ፣ እንደውም ገዳዩ አንተ ነህ የጓደኛዬ ብላ ወይዘሮ ሜላት በፖሊሶቹ ፊት ለአቶ በድሉ የተናገረችው ነገር ትንሽ አወዛግቧቸዋል። አቶ መስፍን በድጋሚ ወደ ፖሊስ ጣቢያ እየሄደ የወይዘሮ ሜላት የዋስ መብት እንዲፈቀድላት ጠይቀው ነበር። ግን ደግሞ በወንጀሉ ከባድ ስለሆነና በግድያ ወንጀል የታሰረ ሰው በቀላሉ ስለማይወጣ ተከልክለው ነበር። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ተከታዮች እንኳን ደህና መጣችሁ። ቪዲዮውን ላይክ፣ ሼር እንዲሁም ቻናሉን ሰብስክራይብ በማድረግ ጀምሩ። ስለምትከታተሉኝ ከልብ አመሰግናለሁ። ሰላምና ሀና ያጣችው አንድ ነገር አለ። እሱም እዝራን ነው። ጽዮን አሁንም ቢሆን ሀና ላይ ጣቷን እየቀሰረች ነው። ልተዋት አልቻለችም። እዝራን ካልተወችውና አሁን ባላቸው ክፍተት እሳት መሀል ላይ ለማንደድ ሙከራ እያደረገች ነው። ለዚህ ተሳታፊው ደግሞ ጽዮንን የሚያፈቅራት ልጅ ሲሆን ጽዮንን የሚያፈቅራት ልጅ ለሷ ምንም የማያደርገውና የማይሰራው ስራ ስለሌለ ግደልልኝ አትበይኝ እንጂ ሌላ ሁሉንም ነገር ሀና ላይ ያደርግልሻለሁ ብሎ ተስማምቷል። እሷም ይህንን ለመጠቀም ፈልጋ እዝራንና ሀናን ለማለያየት አንድ ወንድ ወሬዎቹን እንደ ቁም ነገር እየወሰደች ሁሉንም ነገር ለማራራቅ እየሞከረች ነው። አቶ በድሉን መንገድ ላይ ጠብቃ አግኝታው ነበር። አቶ በድሉ በጣም ገንዘብ ስለሚወድና መጠጥ ሱስ ስላለበት አንዳንድ ነገሮችን አናግራ የወይዘሮ ባዩሽ ገዳይ ወይም ደግሞ ተጠርጣሪ እሱን እንዲነግራት ፈልጋ ነበር። እሱም
እሷም በገንዘብ ለመደራደር ነበር ያሰበችው። ግን ነገር ሁሉ እንዳሰበችው አልሆነም። ሌላው አቶ መስፍን አቶ በቃሉን እየተከታተላቸው ነው። አቶ በቃሉ የእዝራ አባት ሲሆኑ ከወይዘሮ ባዩሽ ግድያ ጋር ግንኙነት እንዳላቸው ግልጽ ነው። ግን እስካሁን መረጃው ባለመድረሱ እሳቸው የሚያዝ እና እሳቸውን የሚያገኘው ነገር አንዳንድ መረጃዎች ታይተዋል። አቶ በድሉ አሁንም ቢሆን ወይዘሮ ሜላትን ድብደባ ሊያደርሱባት ፈልገው ነበር። ሚስቴን ነጥቀሽኛል፣ አንቺ ነሽ የገደልሻት። ብዙ ጊዜ ከአንቺ ጋር አብሮ አደግ ጓደኛ ብትሆንም በጣም ትጣሉ ነበር። ይህንን አውቃለሁ። እናም አንድ ቀን አሳቻ ሰዓት ጠብቀሽ ገደልሻት ብሎም እየወቀሳት ነበር። ፖሊሶቹን ያወዛገበው አንድ ነገር ተፈጥሯል። እሱም አቶ በድሉ የተናገረው ነገር እና ወይዘሮ ሜላት የመለሰችው መልስ ከባድ ነበር። ወይዘሮ ሜላት አቶ በቃሉን በሰላም ልታወራው ነበር፣ ግን እሱ ሚስቴን ገደልሻት ብሎ ሊመታት ሲል ነበር። ፖሊሶቹ መሃል ላይ ገብቶ በፍጹም እንደዚህ ማድረግ አትችልም፣ እሷ እኮ በፖሊስ ቁጥጥር ስር ነው ያለችው፣ እንዴት ነው ህግ ልትማታ የምታስበው በማለት ተገልምጧል። ታዲያ ወይዘሮ ሜላት እንዲሁም የተጠረጠረውና የምትከታተሉት ሰው ቢኖር እሱ ነው። እኔን ሰበብ አድርጎ ከኔ ጋር በተፈጠረው ግጭት አይቶ አሳቻ ሰዓት ጠብቆ እሱ ነው ሚስቱን የገደላት ስትል ቃሏን ሰጥታለች። ወይዘሮ ሜላት የተናገረችው ነገር ለፖሊሶቹ ትንሽ አወዛጋቢ ነገር ሳይሆን አይቀርም። ምክንያቱም አቶ በቃሉ ስትነግረው በጣም ደንግጦ ነበረ። በእርግጥም አቶ በቃሉ ሲወጣም ሲገባም እንደሚከታተላትና እንደሚያሰቃያት ተናግራለች። ወይዘሮ ሜላት ደግሞ የልብ ጓደኛዋ ስለሆነች ለወይዘሮ ባዩሽ በትክክል እያንዳንዱን ነገር ታውቃለች። አቶ በድሉ ሜላትን የሚሰጣትን ምክንያት ፖሊሶች ሲጠይቁት ሙሉ ለሙሉ ተናግራለች። እናም አቶ በድሉን መንገድ ላይ ጠብቆ መስፍን አናግሮት ነበር። መስፍንን ሲያናግረው በገንዘብ ተደራድሮ የወይዘሮ ሜላት ግድያ አስመልክቶ የወይዘሮ ባዩሽን ግድያ አስመልክቶ ለመጠየቅና አንዳንድ ሁኔታዎችን ለማጣራት ፈልጎ ነበር። ግን አቶ በድሉ ገንዘብም ሳይጠይቅ ምንም ሳይል ከፊት ይጥፋልኝ፣ ሚስትህም ብትሆን አንተም ብትሆኑ ጠላቶቼ ናችሁ ብሎ ባለበት ነገር ትቶት ነው ሄደው። ይሄ ነገር ለሜላት ሲነግራት ሜላትም በፍጹም ገንዘብ ሰጠኸው፣ እውነቱን እንኳን ቢነግርህ መልሶ ገንዘብ ስጠኝ ነው የሚልህ፣ ይሄ ነገር የነገርኩት ብሎ ስምህን ሊያጠፋብህ ይችላል፣ ስለዚህ ያንን ሰውዬ ማመን የለብህም ብላ ለባለቤቱ አስረድተዋለች። ፖሊሶቹም ያወዛገባቸው ነገር ከወይዘሮ ሜላት ማጣራት ፈልገዋል። አቶ መስፍን የተናገረው ነገር ስላለ እሱም አቶ መስፍን የተናገረው ለወይዘሮ ሜላት የዋስ መብት እንዲፈቅድላት ነበር። ግን ደግሞ አቶ በድሉም እዛ ላይ ጠቀስ የተደረገ ነገር ነበረ። አቶ በድሉ ሚስቱን እንደሚወዳትና ጧት ማታ እንደማይወዳትና ጧት ማታ እንደሚደበድባት ተናግሯል። ይህን በማስመልከት ከኔ በላይ ስለ ሜላትና ስለ በድሉ በደንብ የሚያውቀው ባለቤቴ ናት፣ እሷን ጠይቋት ሁሉንም ነገር ታስረዳችኋለች ብሎ ነበር። መስፍንም ይህን በተናገረበት ሰዓት ፖሊሶቹ አንዳንድ ነገር ስለ ወይዘሮ ባዩሽ ሜላትን ለመጠየቅ አስበዋል። ያንን ሊጠይቁት ያሰቡበት ምክንያት እያንዳንዱ የተፈጠረው ነገር አቶ በድሉና ወይዘሮ ሜላት ሲነጋገሩ የተመላለሱት መልስ ትንሽ አወዛጋቢ ስለሆነባቸው ነው። ታዲያ ወይዘሮ ሜላት ለመጠየቅ የወሰኑበት ምክንያት ይሄ ሲሆን እሷም እያንዳንዱን ነገር ለመናገር ተዘጋጅታ ነበር። እኔ ስለ ፎቶዎቹ ብቻ እንጂ ለጠበቃዬ መናገር የፈለኩኝ ስለሌላው ነገር እያንዳንዱን ለእናንተ መናገር መረጃ መስጠት እችላለሁ ብላ ፈቃደኛ ሆናለች። እነሱም እስኪ ስለ አቶ በድሉ አንዳንድ ነገር ንገሪን፣ ስለ ወይዘሮ ባዩሽም የቆየሽ ጓደኛ ከሆንሽ አንጻር እያንዳንዱን የምታውቂ ይመስለናል ብለው ሲጠይቋት እሷም ልትነግራቸው ፈቃደኛ ነኝ ብላለች። ታዲያ አቶ በድሉ በጣም ክፉ ሰው እንደሆነና ባዩሽን ሲወጣ ሲገባ እንደሚደበድባት እየሰከረም ሳይሰክርም እንደሚደበድባት ሁልጊዜ ፊቷ ላይ ጠባሳ እንደሚወጣባት ተናግራለች። ለምን እንደሚደበድባትም ፖሊሶቹ መጠየቃቸው አልቀረም። እሱን ለምን እንደሚደበድባት እሷ ራሱ ምክንያት የላትም፣ ግን ሁልጊዜ እንደሚደበድባት ነው የምትነግረኝ። ታዲያ ለምንድነው ያልፈታችሁ የሚል ጥያቄ ቀርቦላታል። ወይዘሮ ባዩሽ መሃን ስለሆነችና መውለድ ስለማትችል ብዙ ባሎችን አግብታ ፈታለች።
በመጀመሪያ ያገባችው ባሏ መሃን በመሆኗ ፈቷታል፣ ሌላኛውም ፈቷታል። ይሄ በስተመጨረሻ ያገኘችው ሲሆን እሱም ልጅ ፍላጎት ያለው ስለማይመስል እሱን ሊፈታት ስላልፈለገ እሷ ብቻዋን መፍታት አልፈለገችም። እናም ለዛ ነው ያልፈታችው እና አብራ መኖር የጀመረችው እንጂ ጥሩ ሰው ሆኖ አይደለም ብላ መረጃ ሰጥታለች። አቶ በድሉም እንግዲህ ይሄ ነገር ግልጽ ስለሆነ ለዛም ነበር የደረገጠው። አንተ ነህ ጧት ማታ እየደበደብክ የገደልካት ብላ ስለነገረችው በሰዓቱ ፖሊሶችም ልብ ብለው ያዩት ነገር እንደዚህ ብላ ስትናገር ፖሊሱ ሲያየው ነበር። በጣም ደንግጦ ነበር አቶ በድሉ። ለዛም ነው ድጋሚ ወይዘሮ ሜላትን አንዳንድ መረጃ መጠየቅ የፈለጉት። ሰላምና ሀና ያስደነገጣቸው አንድ ነገር ተፈጥሯል። እሱም የእዝራና ሀና ለመግባባት ነበር። እዝራ በየቀኑ ሰፈራቸው መምጣቱን አላቆመም። ሀናን በጣም ያፈቅራታል። ሰላምን ብዙ ጊዜ እንድታቀራርባቸውና እንድታስታርቃቸው ጠይቋት ነበር። ሰላም ግን ሀና ጋር ማስታረቅ አልቻለችም። ሀና በአሁኑ ከሱ ጋር መቀጠል የፈለገች አትመስልም። ስለዚህ ሀና እባክሽን ልታናግኝ ፍቀጅልኝ ብሎ በተደጋጋሚ ቢደውልላትም በፍጹም ልታገኘው ፍቃደኛ አይደለችም። በሌላ በኩል ቅዱስ እየደወለ ላገኝሽ ይላታል። ቅዱስ ጽዮንን የነገረችውን ነገር ወይም ደግሞ እሱ ስለወደዳት ብቻ እዝራ ጋር እንዲያለያዩ መጠቀሚያ እያደረገችው ነው። እያንዳንዱን ነገር ከነገረችው በኋላ ቅዱስም ከሀና ጋር ያሉትን እያንዳንዱ መረጃዎች እያመጣ ለጽዮን ሊነግራት ተስማምቷል። ደግሞ እዝራ ሀናን በሀና ፍቅር አሁንም ቢሆን ራሱን በመጠጥ ውስጥ ደብቆ ነው ያለው። ሀና ግን ከእዝራ ጋር ያላትን ፍቅር በአሁኑ መቋጨት የፈለገች ትመስላለች። ሌላው ኤልያስ ይደውልላታል። ኤልያስ ደግሞ ሀናን ከድሮ ጀምሮ ከልጅነቷ ጀምሮ የሚወዳት ፍቅረኛዋ ሳይሆን ሁለተኛው ጆን አፍቃሪዋ ነው። ሶስተኛው እዝራ ሲሆን የማናቸው ናት የሚለው ነገር ትንሽ አሳሳቢ ሁኔታ ላይ ነው። ታዲያ እዝራ እዛ ሰፈር መምጣቱን ሰላም ለሀና ስትነግራት ሀና በጣም ነበር የተናደደችው። ለምንድነው የመጣው? ለምንድነው የሚያገኘኝ? እያለች ለሰላም ጥያቄ አቅርባላት ነበር። እንዴት እንደዚህ ትያለሽ? እዝራ በጣም እንደሚወድሽ ነግሮሻል። ታዲያ ለምንድነው መረዳት የከበደሽ? አንቺ ልጅ ግን ምን አስበሽ ነው? ለምንድነው ነገሮችን የምታወሳስቢያቸው? ብላ ሰላም ሀናን ተቆጥታት ነበረ። ሀናም ምንም እንዳልገባትና ምንም እንዳልተፈጠረ ነገሮችን በችልታ ማለፍ ትፈልጋለች። እናም ሀና አሁንም ቢሆን ጊዜ አለሽ፣ እዝራን ይቅርታ ጠይቆሻል። ካጠፋ ደግሞ ድጋሚ ይቅርታ ሊጠይቅሽ ዝግጁ ነው። አንዴ አግኝተሽው ማውራት አለብሽ ብላ ሰላም ለሀና ቅሬታዋን ተናግራ ነበር። ሀና ግን አሁንም የማያስማማ ነገር ነው የተናገርሽው ብላ በዚህ ቋሽተዋለች። ታዲያ እዝራ አሁንም መደወሉንና እሷን መጠበቁን አላቆመም። ግን ደግሞ ሀና ለማናገር ፈቃደኛ አይደለችም። እዝራ አሁንም ቢሆን ሀና ባክሽን ይቅርታ አድርጊልኝ፣ ለሚቀጥለው እንዲህ አይነት ስህተት አልሰራም፣ እስከዛሬ አንድ እድል ስጪኝ ብሎ ጠይቋታል። እሱም ይሄን ነገር ባለ ጊዜ አይ እድል የሚሰጥ ነገር የለም ብላለች። በአጋጣሚ ጽዮን በሰማችው ነገር ማመን ስለከበዳት የነሀና እናት እና ወይዘሮ ሜላት መታሰር ለመጠየቅ ብላ ወደ ቤታቸው ሄዳለች። በእርግጥ እሷን ለመጠየቅ ሳይሆን እነሀናና ምናሴ ወይም ደግሞ ሰላም ምን አይነት ልጆች ናቸው? ሀና እንዴት እህታቸው ልትሆን ቻለች? ሌላ እህት እንዳላት የተጠራጠረችው ነገር በሙሉ እያንዳንዱ ወሬና እያንዳንዱ መረጃ መሰብሰብ ይዛለች። መረጃዎቹን ከሰበሰበች በኋላ ጽዮን እዝራን የራሷ ለማድረግ ሀሳቧ ነው። ታዲያ እዝራ መጠጥ ውስጥ እየጠጣ እያለ ነበረ ጽዮን እየተከታተለች ከሱ ጋር ያመሸችው። አንተም እንደዚህ በራሱ ራስን ትደብቃለህ ብላ ጥያቄ አቅርባለት ነበር። እኔ ሰው አይደለሁም እንዴት ምን ችግር አለው ራሴን በመጠጥ ብደብቅ ብሎ መልሶላታል። አንተ ሀብታም ነህ፣ ገንዘብ አለ፣ በዛ ላይ ደግሞ በጣም ቆንጆ ነህ። ለምንድነው ግን እኔን ልታየህ የማልችለው ብለዋለች። ሁልጊዜ ስለ ገንዘብና ስለ ገንዘብ የምታስበው ጽዮን እዝራን ሳይሆን የምትፈልገው ከጀርባ ያለውን ሀብት እንደሆነ ግልጽ ነው። የፈለግሽውን ያህል ገንዘብ ሰጥቼሽ እባክሽን ከኔ ራቂ ብሎ ጥያቄ አቅርቦላት ነበር። ግን ጽዮን እሱን አግብታ እድሜ ልኳን ዘና ብላ ገንዘብ ስላለው ብቻ በፍቅር መኖር የምትፈልግ ነገር አይነት ሴት ናት።
ታዲያ እሱም ደግሞ ሊረዳት ባለመቻሉ በጣም ብትናደድም ግን እስከ መጨረሻው ጦርነቱን ፈልጋለሁ የሚል ሐሳብ ይዛ ነው የተነሳችው። ቅዱስ ለሷ ተባባሪና እሷን ስለሚያፈቅራት እሷ ያለችውን ነገር እያንዳንዱን ለመፈጸም ቢስማማም ሀና እያንዳንዱን መረጃ መሰብሰብ ጀምሯል። የሰበሰባቸውን መረጃዎች ለሷም በማቀበል ጀምሮ እናም ኤልያስም ወደ አዲስ አበባ መምጣት እፈልጋለሁ ብሎ ለሀና ደውሎላት ነበር። ሀናም ምን ልትሰራ እንደምትመጣ አላውቅም፣ ለምን እንደምትመጣው የሚል ነገር ነበር የመለሰችለት። ኤልያስ ከመጣስ ምን ይፈጠር ይሆን? ጆን በእርግጥ በሀና ላይ ያለውን ነገር አሁን ላይ እርግፍ አድርጎ የተወው ይመስላል። ምክንያቱም ሱሴ እዛ ጋር ለብቻዋ ጆንን አፍቅራ እየተጎዳች እንደሆነ አይቷል። በተደጋጋሚ ሱሴ እንደምታፈቅረው ብትነግረውም ግን እሱ ከሷ ፍቅር ለመሸሽ ብሎ ሰፈሩን ቀይሮ ሌላ ሰፈር እየኖረ ነበር። አሁን ግን ፍቅር እንደማይተወው ሲያውቅ ሱሴ በእኔ ነገር ተጎድታለች፣ እኔም የሱሴ ጉዳት የታየኝ ሀናን ካፈቀርኩ በኋላ ነው ብሎ ራሱን በጣም እየወቀሰ ይገኛል። በሰዓቱ ሱሴ ትቼ መጥፋት አልነበረብኝም፣ እኔ ምንም አልገባኝም፣ ያኔ የጎዳና ህይወት መጋፈጥ እንጂ ስለ ፍቅርም ቦታ አልነበረኝም። ግን የገባኝ ነገሩ ከሄድኩና አሁን ለሀናን ካፈቀርኳት በኋላ ነው እያለ ራሱን መውቀስ ጀምሯል። ሰላም አቶ በድሉን ያገኘችው አንድ መፍትሄ ካለው ብላ ነበር። ግን አቶ በድሉ በቀኑ ሰክሮ በመንገድ ላይ እየተወላገደ በሚሄድበት ሰዓት ሰላምም ልታዋራው አቶ በድሉ እንዴት ነህ ብላ ነበር። እሱም ደህና ነኝ፣ አንቺ ማነሽ በማለት ጀምሮ ነበር። አታውቀኝም እንዴ? ግን ምን ሆነ ነው እንደዚህ በቀን የጠጣኸው ስትል እሱን መንፈስ የሚያናግራቸው ነገሮች በጣም ቢያስቁም ሰላም ግን መሳቅ አልፈለገችም። በጣም እየተናደደች ነበር። ሚስት ከሞተች ገና 3 ቀኗ ነው፣ አንተ ግን በቀኑ ሰክረህ እንደዚህ ሆነሃል፣ ምን አይነት ሰው ነህ ግን እያለችም ስትወቅሰው ነበር። አቶ በድሉ ግን ምንም እንዳላወቀና እንዳልተፈጠረ ሆኖ ማናት ሚስቴ፣ ማናት የሞተችው እያለ ሙርሲ ይዝባት ነበር። ሰላምም ነገሩ ቢያስደነግጣት የባዩሽ ሞት አንተ አልሰማህም እንዴ ስትለው የባዩሽ ሞትማ ሰምቻለሁ፣ ታዲያ እንዴ አዲስ መርዶ ስትነግሪኝ ማልቀስ አልነበረብኝም እንዴ እያለ ዞር እያለ ሰዎቹን እያየ ወደ ማልቀሱ ነበረ። ታዲያ ሚስቴ በመሞቷ ደስተኛ ነኝ ብሏል። በአንድ አፍ 10 ቃላቶችን ያወጣል። ሰላም ነገሩ በሙሉ አወዛግቧታል። እሷ ወደሱ ሄደችው አንድ መፍትሄ ፈልጋ ነው። የባዩሽን ገዳይ ወይም ደግሞ የባዩሽ ጸበኛ ወይም ገዳይዋ ማን እንደሆነ እሱ መረጃ ይሰጠኛል። በሰውየው በገንዘብ ወዳድና ሰካራም ስለሆነ ጠቀም ያለ ገንዘብ ከሰጠሁት እያንዳንዱ መረጃ ስለሚነግረኝ ያ ነገር እናቴን ሊያስለቅቅልኝ ይችላል ብላ ነበር ያሰበችው። እናቷ ይሄን ነገር ብሰማ በእርግጥ ከባድ ችግር ይፈጠራል። ምክንያቱም ወይዘሮ ሜላት ለአቶ መስፍን ያ ሰውዬ ድጋሚ አግኝተህ በገንዘብ እንዳትደራደረው፣ ገንዘቡን ወስዶ ካጠፋውና ከጨረሰ በኋላ ያንተን ስም ማጥፋት ይፈልጋል። እናም እሱ ገንዘብ ለማግኘት ሲል እኔን ገድያለሁ ብሎ ሊታሰርም ይችላል። እኔ ነፃ ወጣለሁ፣ ግን ደግሞ እኔ በውሸት የታሰረ ነፃነት ሳይሆን የምፈልገው በእውነት የባዩሽ ገዳይ ተገኝቶ በእውነት ወጥቶ የሷ ደም ተመልሶ እሷን የገደላት ሰውዬ እስር ቤት ሲገባ እኔን ነፃ ወጣኝ። አለበለዚያ በውሸት የተመሰረተ ነገር በውሸት ያልቃልና አቶ በድሉ አንዲትም እውነት አይነግርህም፣ በተለይ ገንዘብ ሰጣለሁ ካልከው ብላ አስጠንቅቀው ነበር። ሰላም ግን ይሄን ነገር ስለማታውቅ ወደ አቶ በድሉ ሄዳለች። በእርግጥ ዛሬ በነገሮች ስላልተገጣጠሙና ስላልተግባቡ እሱም አላቅልሽም ብሎ ስለከዳት እንደውም የወይዘሮ ባዩሽ ልጅ ነሽ አንቺ፣ ምላስሽ በጣም ረጅም ነው እያለ እየሰደባት ነበር። እና ለምንድነው አንተ እንደዚህ የምትሆነው ብላ ስትጠይቀው እሱ እየቀለደባት ይሁን እየሳቀባት ነገሮች በሙሉ ባለመግባባት ተለያይተዋል። ሰላም ይሄ ሰውዬ እብድ ነው እንዴ እያለች ትታው ሄዳለች።
እና ያሰበችው ነገር ስለከሸፈባት እቤት ተመልሳ ከመጣች በኋላ ለምናሴና ለሃና እያንዳንዱን ነገር ስለ አቶ በድሉ እያወራች ነበር። አቶ በድሉ በቀኑ ሰክሮ እንደዚህ እንደሆነ አየሁት፣ ጭራሽ እኔ አላውቅሽም ብሎ ነገረኝ ስትለው ለሃና እንዴ ከዚህ በፊት አትተዋወቁም እንዴ ብላ ጠይቃት ነበር። ከዚህ በፊትማ በደንብ ያውቀኛል ስለሰከረ አላውቅም እያበደ ነው መሰል። ሰውየው ምንም ጤና ያለው አይመስልም። እኔን የማወራውን ሁሉ እሱ በተገላቢጦሽ ነው የሚረዳው። እኔማ የማዬ እንድትፈታ የወይዘሮ ባዩሽ ገዳይ እሱ እጅ ካለበትና እሱ የሚያውቅ ከሆነ እሱ እንዲነግረኝ ብዬ ነበር። መቼም ለገንዘብ ያለው ነገር በጣም ከባድ ስለሆነ ገንዘብ የተወሰነ ሰጥቼው እያንዳንዱን መረጃ ከነገረኝ ብዬ ነበር ብላ ለነሱ አማክራቸዋለች። እነሱም ይሄ ነገር ባይገፉበትም እንኳን ለጊዜው ጥሩ ነገር ነው ያደረግሽው ብለዋታል። ግን ይሄ ነገር እናቷ ከሰማች ከባድ ችግር ውስጥ እየገባች እንደሆነ ግልጽ ነው። ወይዘሮ ሜላት በድጋሚ የተናገረችው ነገር እናንተ አርፋችሁ ቤታችሁ ተቀመጡ እና ልጆቹም ትምህርታቸውን ይጀምሩ፣ እኔ ምንም ነገር አልሆንም፣ እዚህ መቆየት ያለብኝ ጊዜ እስከ መጨረሻው ቆያለሁ። የባዩሽ ገዳይ ተገኝቶ እነሱ እስር ቤት ሳይገቡ እኔ መውጣት አልፈልግም። ደሞም እኔ ባዩሽን እንዳልገደልኳት እርግጠኛ ከሆንኩኝ ለራሴ ማንም ሰው አልጨነቅም። የፖሊሶቹ የፈለጉትን ማድረግ ይችላሉ። እያንዳንዱ መረጃ ፖሊሶቹ ያቀረቡት መረጃ ለፍርድ ቤት አለ። ታዲያ ዳኞቹ የወሰኑት ውሳኔና የባዩሽ ገዳይ ተጠርጣሪ ማን እንደሆነ የሚወስኑት ሰሞኑን እንደሚሆን ነግረውኛል። ይህንን ነገር መጠበቅ እንዳለባትና ከዚህ በኋላ ምንም የሚያስጨንቃን ነገር እንደሌለ በተደጋጋሚ ለአቶ መስፍን ብትናገርም አቶ መስፍን ግን እዚህ ሆነሽ እኔ ሰላም ልኖር አልችልም እያለ ካሁኑ ፈርቷል። ከፖሊሶቹ ጋር ያጋጨው ነገር እና ያጨቃጨቀው ነገር ነበረ። አቶ መስፍን ወይዘሮ ባዩሽ የሞተችው በራሷ ጊዜ እንጂ የኔ ሚስት ሜላት ገላት አይደለም፣ ስለዚህ ሜላትን በዋስ እንድትለቋት እያለ ቢከራከራቸውም እነሱ መልቀቅ እንደማይችሉና ተጠርጣሪው ማን እንደሆነና እንዲሁም የሰበሰቡት መረጃ ለፍርድ ቤት ውስጥ ካልቀረቡ ድረስ ነግረውታል። የዛሬው ቪዲዮ በዚህ ነበር ያለቀው። በቀጣይ በሌላ ቪዲዮ እንገናኛለን። መልካም ጊዜ። ባይ ባይ።